የቁመት ልኬታ ብለን ያልነው ከትከሻ በመነሳት ወይም ደግሞ ከወገብ በመነሳት ወደታች ወደ ቁመት ብቻ የሚለካቸው ሲሆኑ ለምሳሌ የቲሸርት ቁመት ሊሆን ይችላል፣ የሱሪ ቁመት ሊሆን ይችላል። ታዲያ እነዚህን የልኬታ አይነቶች ከወሰድን በኋላ ፓተርናቸውን ስናሰፍር እንዴት አድርገን እንጠቀማቸው? የቁመት ልኬታ ብለን የምንለው ምንም አይነት ማካፈል የማያስፈልገው ሲሆን ሶስተኛው የዙሪያ ልኬታ ብለን ያልነው ደግሞ የምናካፍለው ለአራት ሲሆን ለምሳሌ የለካነውን የወገብ ልኬታ ለአራት በማካፈል ፓተርናችን ላይ የምናስቀምጠው ይሆናል። አንድ ልብስ ለመስራት ስንፈልግ ምን አይነት ልኬታዎችን እንወስዳለን? እነዚህ ልኬታዎችስ እንዴት አይነት የአለካክ ዘዴ ያላቸው ወይም ደግሞ እነዚህ ልኬታዎች ከለካም በኋላ ፓተርናችንን በልብስ ላይ ስናሰፍር እንዴት አድርገን እንደምንጠቀማቸው በዚህ ቪዲዮ አሳያችኋለሁ። ከዛ በፊት ግን ይህ ቻናል በዋናነት ፋሽን ዲዛይነር ለሆናችሁና ፋሽን ዲዛይነር መሆን ለምትፈልጉ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ቪዲዮ ከተመቻችሁ ደግሞ ቪዲዮን ላይክ ማድረግ እንዳይረሳ። እንቀጥል። በመጀመሪያ ልኬታዎች በስንት ይከፈላሉ? ልኬታዎች በሶስት ይከፈላሉ። እነሱም የቁመት ልኬታ፣ የስፋት ልኬታና የዙሪያ ልኬታ ብለን እንወስዳቸዋለን። ታዲያ እነዚህን የልኬታ አይነቶች እንያቸው። የቁመት ልኬታ ብለን ያልነው ከትከሻ በመነሳት ወይም ደግሞ ከወገብ በመነሳት ወደታች ወደ ቁመት ብቻ የሚለካቸው ሲሆኑ ለምሳሌ የቲሸርት ቁመት ሊሆን ይችላል፣ የሱሪ ቁመት ሊሆን ይችላል፣ ኦር ደግሞ የሙሉ ቀሚስ ከትከሻ እስከ ቁርጭምጭሚት ያለን ኦር ደግሞ ከትከሻ እስከ ጉልበት ያለን ቀሚስ ቁመት በመለካት የምናገኘው ይሆናል። የስፋት ልኬታ ብለን የምንለው ደግሞ የትከሻ ስፋት ሊሆን ይችላል ወይም ደግሞ ኒፕል ቱ ኒፕል የሚባሉት ከጡት ጫፍ እስከ ጡት ጫፍ ድረስ ያሉትን እነሱን ልኬታዎች ሊሆን ይችላል። እነዚህ የስፋት ልኬታዎች ይባላሉ ማለት ነው። የዙሪያ ብለን የምንለው ደግሞ የዳሌ ዙሪያ ሊሆን ይችላል፣ የወገብ ዙሪያ ሊሆን ይችላል፣ የጡት ዙሪያ ሊሆን ይችላል፣ የጭን ዙሪያ ሊሆን ይችላል፣ ወይም ደግሞ የቁርጭምጭሚታችን ዙሪያ ሊሆን ይችላል። እነዚህን የዙሪያ ልኬታ ብለን ልንጠራቸው እንችላለን። ታዲያ እነዚህን የልኬታ አይነቶች ከወሰድን በኋላ ፓተርናቸውን ስናሰፍር እንዴት አድርገን እንጠቀማቸው? የቁመት ልኬታ ብለን የምንለው ምንም አይነት ማካፈል የማያስፈልገው ሲሆን ነገር ግን ከለካነው ቁመት ላይ 3 ሴንቲሜትር ወይም ደግሞ 5 ሴንቲሜትር ትርፍ ሪዘርቭ በማድረግ የምንሰራው ሊሆን ይችላል። ሁለተኛው ደግሞ የስፋት ልኬታ ነው። የስፋት ልኬታ ለሁለት የሚካፈል ሲሆን ለምሳሌ የለካነውን የስፋት ልኬታ ፓተርናችንን በምናሰፍርበት ጊዜ ለሁለት አካፍለን ልብሳችን ላይ የምናሰፍረው ይሆናል። ሶስተኛው የዙሪያ ልኬታ ብለን ያልነው ደግሞ የምናካፍለው ለአራት ሲሆን ለምሳሌ የለካነውን የወገብ ልኬታ ለአራት በማካፈል ፓተርናችን ላይ የምናስቀምጠው ይሆናል። ነገር ግን ይህንን ፓተርን ስናስቀምጥ ከ2 እስከ 4 ሴንቲሜትር ሪዘርቮችን ወይም ደግሞ ትርፍ ልብሶችን በመጨመር ፓተርናችንን ልናሰፍር እንችላለን። ያልገባችሁ ነገር ካለ ደግሞ ኮሜንት ላይ ከታች አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ።